አላችሁ እግዚአብሔር አንድ ሶታ ወንበሩን ይዟል። የሚያውቀው ግን ስለ እግዚአብሔር እና የሆነ ነገር ወጀብ ሲመጣበት የማይጠቀመው ቴክኒክ አልነበረ። ለማሸነፍ የማይጠቀመው ቴክኒክ አልነበረ። ልጄ እድራለሁ ጎልያድን ይረታልኝ ይላል። ማረገው ነገር አለ። ከዙፋኑ ወርዶ ጭንቀት ሰፈር ለሰፈር አንከራቱ እና አንድ ጊዜ ደግሞ ዳዊት መጣና ገላገላቸው። እጥለዋለሁ እንዴ እጥለዋለሁ። በጣም ሳኦልን እንደጨነቀው መጣቁት ግራ እንደገባው መጣቁት ዳዊትን ለጦርነት ሲፈቅድ ነው። አንድን ብላቴና ይሄን ያክል ሀገራዊ ጉዳይ ላይ ወንድ ሲጠፋ እኔ እጥላለሁ ሲል ምናልባት ይሄ እግዚአብሔር ታምር ይሆናል ብሎ የፈቀደ እና ይጥለዋለሁ እና ከጎልያድ ጋር ዳዊት ሲጋጠም እንደዚህ ጎልያድ የሚሆነው ነገር አንተ በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ። እንዴት ነው የምትጥለው ደግሞ ይሄንን ሰው ብሎ ሲነግሩት ደግሞ እንደዚህ አለ። ሳኦል ሲጠይቀው ስማኝ አለ፣ ትናንትና አንበሳና በጎቼ ሲጠብቅ አንበሳና ድብ ይመጡብኝ ነበር እና ጉሮሮን ይዘዋል፣ ከባሰብኝ ደግሞ እገድለዋለሁ እና ከትናንትና ከአንበሳና ከድብ ያስጣለኝ እግዚአብሔር ዛሬ ያድነኛል። አውቀዋለሁ ነው እግዚአብሔር እጅ አለ፣ የአምላኬን እጅ አውቀዋለሁ፣ ምድረ በዳ ላይ አውቀዋለሁ፣ እንዴት እንደሚያድን አውቀዋለሁ። እና ትዝ ይላችኋል ሳኦል ደግሞ እንደዚህ ነው ወደ ጦርነቱ ሳኦል ዳዊት ወደ ጦርነቱ ሊገባ ሲል እግዚአብሔር ካንተ ጋር ነው። የማያውቀውን እግዚአብሔር ከሰው ጋር አብሮ እንዲሆን ይነግራል። ያጠገባችሁ ያለው ሰው እግዚአብሔርን ታውቀዋለህ፣ ስለ እግዚአብሔር ነው የምታውቀው። ወዳጆቼ እኔ ዛሬ ልባርካችሁ እግዚአብሔርን ማወቅ ነው። ይሄ ጨለማ የሚያሸሽበት የያዘ ሰው ማማን ነው ታላቅ እግዚአብሔር ይሆናል። ቸርች ያረገ ነው በህይወት ዘመኔ የማውቀው የአምላክ እጅ አለ የሚሰው ጮኸ አሜን ይበል። ዛሬ ይሄ መንፈስ ይሙላባችሁ። አሜን። እንደው ካላስነገርኳችሁ ብሎቻችን ይልቁና ዛሬ በአንድ መንፈስ ተሰሰስ ነው አንደኛ ተሰሎንቄ ምዕራፍ 5 ላይ ይሄንን ወር የገዛኝ ቃል ነው። ቁጥር 16 ጀምሮ ይላል ሁሉ ጊዜ ደስ ይበላችሁ። መቼ? በጌታ በኢየሱስ ዛሬ አፋችሁ ይፈታ። አሜን። ሁሉ ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። እስኪ እጆቻችሁን ከፍ አድርጉና ጸልዩ። ዛራ ባሳፋ እኔ እኮ ብር ነው አንተና ሃሌሉያ ሃሌሉያ ሃሌሉያ። እግዚአብሔር እናመሰግናለን። ክብር ላንተ ይሁን። በኢየሱስ መንፈስ ዛሬ በኃይል ይለቀቅ። እንጂ በመካከላችን ትገኝ። ዛሬ ከሁኔታ በላይ የሚያደርግ መለኮታዊ እጅ በታየን የሚቀይረን እጅ ይምጣ ጌታ። አፋችንን የሚቀይር፣ ልባችንን የሚቀይር፣ ጓዳችንን የሚቀይር፣ መንገዳችንን የሚቀይር ያንተ ኃይል ዛሬ ይለቀቅ። ከሁኔታ በላይ እንድታረገን ዛሬ ጸልያ። ከነገሮች በላይ እንድታረገን ጸልያ። እጅ በላያችን ላይ እንድታርፍ ጸልያ። በዚህ ሰዓት የትኛው የጨለማ ሁሉ የተሰበረ አካላታ ወደ የተሰበረ የጨለማ ሰራዊት የተከተለ ህዝብ የከበዳታ የተከተለ አገርና ያላችሁ የተከተለ በኢየሱስ ስም የተሰራው ሰማይን ይበትል ኃይል ይምጣ። ዛሬ ያለውን ኃይል ነገር አቤት መንፈስ በጌታ ኢየሱስ ልባችን ላይ ይሰጥ። እግዚአብሔር ጉልበት አሁን ይመጣ ኢያቆቻችንን እንዲያሸንፍ በነገሮች በላይ እግዚአብሔር ተራራ ላይ እንዲያስቀምጠን በኢየሱስ ስም ጸልያ። ስለሁሉ እናመሰግናለን። ስለሁሉ እናመሰግናለን። ዛሬ ጥቂት ደቂቃ ላካፍላችሁ የምፈልገው በዚህ መንፈስ ነው። በሁሉ አመስግኑ በሚል በሁሉ አመስግኑ። አሜን። መንፈሳዊ ያለ ትልቅ ድል ይሄ ነው። ሰይጣን የትኛውን ውጊያ በህይወት ዘመናችን ላይ ሲወረውር
ከዚህ በረከት ሊያጎለን ማመስገን ያለ በረከት ሲደረግልን ወይ ስንቀበላቸው ላሉ ጉዳዮች አለ። የሚያመሰግን ሰው ማለት አምላኩን በትክክል የተረዳ ሰው። በጣም የክርስትና ማቹሪቲ ወይም ደግሞ ክርስትናን መረዳት ወይ የክርስትና እድገት የሚባለው ሐሳብ በጣም ሲጨመቅ መታገኝ ምስጋና ነው። አንድ ሰው በክርስትና ተለውጫለሁ ተቀይሬያለሁ ሲል አድጌያለሁ ሲል የእድሜ ቆይታውን ሲመዝን ልኬቱን የሚያገኘው ምስጋና ነው። ለዚህ ነው ምስጋና የሚያመሰግን እሱ ምን ይለኛል አለ ያከብረኛል። እግዚአብሔርን የምታከብሩበት አንዱ መንገድ ምስጋና ደግሞ ብዙ ብቻ ሳይሆን ምስጋና ታጣላችሁ ጌታ የሚመለከተው ጉዳይ ያየዋል። እዚህ ላችኋል መጽሐፍ ሲናገር 10 ለምጣሞች ነበሩ። 10 ለምጣሞች ነበሩ። 10ሩም ጌታ ስር እግሩ ስር ወደቁ እና ለመኑት። ምንድነው የለመኑት? አንጻር ነው። ይሄ ለምጣቸው ከማህበረሰብ አግሏቸዋል። ከሰው ጋር ላይ ቀላቀሉ አሏቸው፣ አሳንሷቸዋል፣ አዋርዷቸዋል። ከሩቅ ነው የሚቀመጡ ተሰብስበው ማህበረሰብ አካባቢ መግባት አይችሉም። እባክህን ከዚህ ታደገን ብለው 10ሩም እግሩ ላይ ወደቁ፣ ተንከባለሉ፣ ለመኑ እና ጌታ ሂዶ እና እንሷራቸው እና በመንገድ እየሄዱ ተፈወሱ። ከ10 ውስጥ ግን አንዱ ያመሰግን ነበር። በጣም የሚያስደንቅ እና ጌታ ምስጋና እንደሚመለከት በጣም እንደዚህ ብሎ ጠየቀ። እንዴት አልቷል? 9ኙ ሳልተፈወሱ ወዴት አሉ ብሎ ለካ ከዚህ ሰውዬ የተደረገለትን ነገር ተደርጎልኛል ብሎ ሲመጣ ያላ ተደርጎላቸው ደግሞ ይሄን ምላሽ መስጠት ባልቻሉ ሰዎች ደግሞ እግዚአብሔር ተደርጓል። እስካተገባቸው ያለውን ሰው እግዚአብሔርን ማመስገን ካንተ የሚጠበቅ ጉዳይ ነው። እግዚአብሔርን ማመስገን ካንቺ የሚጠበቅ ጉዳይ ነው እና ዛሬ ምንድነው ለተለይ የመጣው? በሁሉ አመስግኑ። እና ምን እያልከን ነው ዛሬ? እንደዚህ ነው ማለት ዛሬ የምስጋና መንፈስ ቤታችሁን ይቆጣል። አሜን። ዛሬ እየዘመራችሁ ነው ወጥቶ ምስጋና ይነግስባችኋል። አየሩ የምስጋና ይሆናል። በሁሉ እግዚአብሔርን ማመስገን ይሆናል። አምላኬን አመሰግናለሁ የሚል ጮህ አሜን ይበል። ምስጋና ይገባዋል የሚል አሜን ይበል። እግዚአብሔር ይመስገን የሚል ጮህ አሜን ይበል። እስኪ ጮክ በሉና ምስጋና በሉ ባካችሁ። ተሰለምከ የሚነግረን 3 ሐሳቦች ላይ ነው። በዝርዝሩ አልገባም። መጽሐፍ ሲናገር በሁሉ ደስ ይበላችኋል። እንዴት ነው ሰው በሁሉ ደስ ይበላል? እንዴት መርጣችሁ አትደሰቱ? መርጣችሁ አትደሰቱ? ጎዳናው ክርስትና ነው፣ ጉዞ ክርስትና ነው እና ደስ ይበላችሁ። በምን? በሁሉ በሚያስገባው ባልተመለሰው በነገር ሁሉ ደስታችሁ በሁሉም ይሁን። በሁሉ የእናንተ ደስታ ውስን አይሁን፣ በምርጫ አይሁን። ፒክ አድርጋችሁ አትደሰቱ። እዚህ ቤት ደስታ አለ እና በሁሉ ምን ይበላችሁ። ከዛ ደግሞ ደግራ ይላል ሳታቋርጡ ምን በሉ ጸልዩ። ሲመለስ ብቻ አይደለም፣ ሲሆን ብቻ አይደለም፣ ሲደረግ ብቻ አይደለም፣ ነገሩ እስኪመጣ ብቻ በየትኛውም ኮንዲሽን አለ ሳታቋርጡ ምን በሉ ጸልዩ። እዛ ደግሞ የመጨረሻ የሚነግረን ዛሬም ቆይበት በሁሉ አመስግኑ። እንግዲህ በሁሉ ቢለው ቃል ታውቃለህ። በሁሉ ተከብቤ ሰልፍ በዝቶብኝ የምፈልገው ሳይሞላ በጭንቅ ውስጥ በምጥ ውስጥ በሁሉም በሉ ልባርካችሁ። ዛሬ የምስጋና ነዶ ይዛችሁ መውጣት ይሆናል። አሜን። አሁን ልባርካችሁ ዛሬ በእውነት ወዳጆቼ እንደዚህ ዛሬ ነፍሳችሁ አምላክን ማመስገን ተጀምራለች። አሜን። እንዲህ ነው ተስማምተን ዛሬ እግዚአብሔር ይመስገን ነው የምንለው።
ሁሉ መንገዱ ታውቃላችሁ። ዕንባቆም የሚባል አንድ ሰው አለ፣ አንድ ነብይ አለ። በጣም እግዚአብሔር ይሄ ኔቸር ምናምን ቢባለው ወይም ደግሞ ታላላቅ ነቢያቶችና ታናናሽ ነቢያቶች ብሎ መጽሐፉ የሚያስቀምጠው በተጠቀመበት ምዕራፍ ለሆነ ሲዝን የተነሳ ነብይ ነው ዕንባቆም። ባየው ራእይ ላይ በተመለከተው ራእይ ላይ ነብይ የሆነ ሰው ነው ዕንባቆም። ግን ደግሞ ምዕራፏን ስትመለከቱት በጣም የሙግት ሰው ነው። አታይም፣ አትፈርድም፣ ወዴት አለ የሚል ዕንባቆም በጣም ከተከራከረባቸው 3 ነገሮች ዕንባቆም ጋር ክርክር ነበር። የመጀመሪያው ዕንባቆም አሕዛቡ የበለጡትን የሆኑ ፍርደ ገምድል ሆነዋል። የሚያደርጉት ነገር የሚሰሩት ነገር ሁሉ ደስ አይልም። አንተ እያየህ አትፈርድም ወይ? ለዚህ ጉዳይ ምንድን ነው ብሎ በጣም ተከራክሯል። ወዴት አለ? አንዱ ዕንባቆም እሱ ነው። በጣም ፈጥኜ ነው ቸርተው እንደገና ዕንባቆም አሁንም ደግሞ እግዚአብሔር የገባት ይሁዳ፣ ስለ እግዚአብሔር የምታውቅ ይሁዳ፣ እግዚአብሔር የተረዳች ይሁዳ እንደ ልቧ ስትሆን አንተ ግን አታይም ወይ ብሎ ይጮሃል። ሰው እግዚአብሔርን ተረድቶ በእግዚአብሔር ቤት ውስጥ ስላሉ ጉድና እግዚአብሔር ቤት ውስጥ ስትመለከቷቸው ደስ የማይሉ ነገሮች አሉ እና አንተ ግን ችላ ብለሃል እያለ ከእግዚአብሔር ጋር ይሟገታል። ሶስተኛ ዕንባቆም በጣም ለዚህ መጽሐፍ ላይ የተከራከረበት ክፍል ምንድን ነው? አሰራርህ አልገባኝም፣ እያደረግ ያለው ነገር፣ እየሆነ ያለው ነገር፣ እየተደረገ ያለው ነገር አልገባኝም። እግዚአብሔር አትፈርድም ወይ ብሎ ዕንባቆም ሲጠይቀው እፈርዳለሁ አለ። ይሁዳን እቀጣታለሁ አለ። ይሁዳን የሚቀጣት ደግሞ በባቢሎናውያን ናቸው። ባቢሎናውያን ደግሞ ጨካኝ አውሬ ክፎች ናቸው። ሲወስዱ አፈር እንኳን የማያስቀሩ ሰዎች ናቸው። እንደ እግዚአብሔር ሆይ አለ ዕንባቆም፣ እኔ ግን አደራረግህ አልገባኝም። የአንተ ዓይኖች ጻድቅ አይደሉም? ጻድቅ ፈራጅ አይደሉም? እና አሁን ትንሹን ኃጢአተኛ የምትቀጣው ትልቁ ኃጢአተኛ ነው? አደራረግ ነው። እኔ ግን ማቀ እግዚአብሔር ጻድቅ ሆንክ ነህ። አሁን ግን አደራረግህ አልገባኝም። አጠገባችሁ ያለው ሰው እግዚአብሔር እኮ አሰራር አይገባም። እግዚአብሔር አንዳንድ ጊዜ ለለመናችሁ ጥያቄ ማብራሪያ የምትፈልጉ ሰዎች ተሳስታችኋል። እግዚአብሔር አንዳንዱን ጉዳይ የእያንዳንዳችሁን ነገር እያብራራ የሚያስረዳ አምላክ አለ። እግዚአብሔር አይገባችሁም። ለዕንባቆም እግዚአብሔር የእያንዳንዱን ጉዳይ አስረድቶ ሳይሆን ተገልጦለት ነው እሱ የገባው። አይገባም እግዚአብሔር አሰራር። የምትቀደሰው ሐና ነች፣ የምትወልደው ፍናና ነች። አይገባም እግዚአብሔር አሰራር። እንዴ ሐናን እኮ ጂኒ ተዋግቷት ቢሆን እኮ በጣም ጥሩ እኮ ሟርተኛ ነገሩን ዘግቷት እኮ ቢሆን ጥሩ እኮ። አንዳንዴ እኮ ሟርተኛ ደጋሚ መተተኛ እኮ ነገራችን ይዝጋል። እሱ እኮ በጣም ትልቅ ቻንስ ነው። ደጋሚ ደግሞ የዘጋው ጉዳይ እንዴት ትልቅ እድል መሰለህ። ደብተራ የዘጋው ጉዳይ እኮ በጣም ትልቅ ነገር ነው። በጌታ በኢየሱስ ስም ብለህ ተጋርተህ ታስለቅቀዋል። እግዚአብሔር የዘጋውን ታዲያ የሐናን ማኅፀን እግዚአብሔር ዘግቶት ነበር። እግዚአብሔር የዘጋውን በምን ስንት አስለቅቀዋል? አይሆን ንጉሥን ማን ይከሳል? አምላክን ማን ይበዛል? በየትኛው ስልክ አስለቅቀዋል? በየትኛው ኃይል ይቀበላል? በጣም ከባድ እግዚአብሔር ዘግቶት ነበር ይላል። አይገባም አንዳንድ እግዚአብሔር አሰራር። አሁን ምን እየሆነ ነው? አየሩ ላይ ምን እየሆነ ነው? ነገሩ ላይ ምን እየሆነ ነው? እየተደረገ ያለው ነገር ምንድነው? አመፁ ምንድነው? ክፋቱ ምንድነው? ተማማነቱ ምንድነው? ጻድቆች ተጨንቀዋል፣ እግዚአብሔር የሚፈሩ ተጨንቀዋል። እና ምን ይኸው በጣም ተጨንቀዋል። አየሩን ስንመለከተው በጣም ብዙ ሰው ሚስ አንደርስታንዲንግ ውስጥ ገብተዋል፣ ግራ ገብቶታል። እየሳተ ነው ያለው። ምስጋና ከቤቱ ጠፍቷል፣ እልልታ ከቤቱ ጠፍቷል። የምስጋና ድምፅ አየሩን አይቆጣጠርም። ሰው ዝም ብሎ እየዘለለ ይዘላል እንጂ የልብ ምስጋና የለውም። እቤቱ ሲገባ የሚቀማው ነገር አለ። አየሩ ሁሉ አታመስግኑ የሚል ጨለማ ገብቶበታል። በሁኔታ በነገር ሁሉ የተያዘ ነገር አለ። ወዳጆቼ ዛሬ ግን እግዚአብሔር እንዲህ ነው ይላል፣ በሁሉ ማመስገን ይሆንላል። ከዚህ ቀን ጀምሮ እናንተ ቤት እልልታ ይሆናል፣ እናንተ ቤት ድል ይሆናል፣ እናንተ ቤት ማመስገን ይሆናል። በኢየሱስ ምስጋና ይወርሰኛል የሚጮህ አሜን ይበላል። ዕንባቆም አታይም፣ አትፈርድም፣ የለህም። መጨረሻው ይሄ ነው። ኃጢአተኛም እንደፈለገ ይሁን፣ አመፀኛም እንደፈለገ ይሁን፣ አንተ ግን የለህም። እግዚአብሔር አለቅህም። ይኸው
ወገቤን ይዤ ስለ ክርክሬ የምትመልስልኝ እሰማለሁ። አለቀ። የባሆም የምዕራባን ጉዞ ነው እና መምጣት አለብህ። ልክ አይደለም፣ አመት ነው የሚል በጥያቄ የተሞላ ነው። ናቶሎ ሊበል ምዕራፍ 2 ላይ እግዚአብሔር መጣና ተገለጠለት። እግዚአብሔር መጽሐፉን ግለጣ ነው። ዕንባቆም እመጣለሁ፣ አይዘገይም፣ ቢዘገይም እግዚአብሔር ይመጣል። አይዋሽም እግዚአብሔር። እመጣለሁ። እስከዛው ድረስ ጻድቅ በእምነት በሕይወት ይኖራል። እመን። እመጣለሁ። መቼ እንደመጣ አታውቅም፣ ግን ደግሞ ይሄን ጨለማ የምታልፈው በእምነት ነው። ጻድቅ በእምነት በሕይወት ይኖራል ብሎ እየተረከለት መጣና ቁጥር 20 ላይ እግዚአብሔር በተቀደሰ መቅደሱ አለ። የዕንባቆም ዓይኖች ሲከፈቱ መቅደሱ ላይ እግዚአብሔርን አየሁ። እግዚአብሔርን ማየት ከጀመረ በኋላ ምዕራፍ 3 ዕንባቆም ቶኑን ቀየረ፣ ዜማ ቀየረ። ዕንባቆም በጣም በሚያስደንቅ ሁኔታ ልዩ ለውጥ በዕንባቆም ላይ መጣ። በለቱ አታፈራስ፣ የወይራ ስራ ቢጎድል፣ ከብቶች በበረት ባይኖሩ እና እኔ ግን በመድኃኒቴ አምላክ ሐሴት አደርጋለሁ። ይኸውላችሁ ወዳጆቼ ዕንባቆም አሁን መጀመሪያ የገባው እውቀት ነበረ። መጀመሪያ መፍረድ አለብን፣ መምጣት አለብን፣ ወይም ደግሞ የለመነውን ጥያቄ ወደ እግዚአብሔር የጮኸውን ጥያቄ መልስልኝ በሚል የጸሎት መልሱን በመጠባበቅ እግዚአብሔር በመዘግየቱ እግዚአብሔር ላይ እያማረረ ይጮህ ነበር ዕንባቆም። ከዛ መጨረሻ ላይ ደግሞ ዕንባቆም እግዚአብሔርን ከተመለከተና ካየ በኋላ ቶኑን ቀየረና አሁን ደግሞ አለ በለዝ ባታፈራሉ፣ የወይራ ስራ ቢጎድል፣ ረጅም የጠበቅኳቸው ነገሮች ቢጨነግፉ እንኳን ባይሆኑ ባልቀበል እንኳን አሁን ደግሞ አጥሬባቸው አሁን ስወጣ ከቤት ስወጣ የነበሩ ከብቶች አሁን ስመለስ ባላገኛቸው እንኳን እና አሁን የጸሎት መልሴን ብጠባበቀው ነገር ባይሆን እቤቴ ያለው ጉዳይ እንኳን ተመልሼ ስመለስ ቢበላሽ አሁን ደስታ ምን እንደሆነ ገብቶኛል። እንዲህ ያለ ነው ዕንባቆም። ያለኝም አያኖረኝም፣ የሌለኝም አይገለኝም፣ አንዱ ቀን ገብቶኛል። የኔ መኖሪያ የዘላለም አምላክ። አሁን ትንሽ ነገር ልንገራችሁ ናቸውስ። በጣም ብዙ ሰው የጸሎት መልሱ ላይ ትምክህተኛ ሊሆን አይመስላችሁ? አደጋገባችን ግን ልክ ነው። በጣም ብዙ ሰው የለመነው ልመና ስጠኝ ያለው ነገር ሊመለስለት መኖር እንደሚችል እርግጠኛ ነው። ተኝቷል። እግዚአብሔር ጋር በጣም ሊጋጫው ብትመልስልኝ እኮ መኖር ጀምራለሁ ይላል። ጸሎት በጣም ጥሩ ነው፣ ግን የብዙ ሰው ጸሎትና ትምክህቱ አሁን በጣም የተደገፈው መኖር የሚጀምረው የትለምንቁ ነገር መምጣት ሲጀምር ነው ይላል። ወዳጆቼ አንድ ነገር ላስታውሳችሁ ዛሬ ነው። እኛ የሆርሙዝ በር ሲከፈት መኖር ጀመረ። አሁን በኢራን ጦርነት እኮ ተስፋ የቆረጠ በጣም ብዙ ክርስቲያን አለ። ልቡ ዘንቻለ እኮ በጣም ብዙ ሰው አለ። እንደ አሜሪካ፣ እስራኤል፣ ሌላም ሀገሮች ተስማምተው ከፈለቁ ሆርሙዝን እስከ መጨረሻ ይዝጉት። እኛ ባጠራቀሙ ተዳጅ ነው የመኖር ይጀምራል። የልጅነታችሁ ሳምና ያለ መልስ ሳይኖራችሁ የምድረ በዳው ዘመንስ የጨለማው ወራትስ እስከ ዛሬ በምን መጣችሁ? እስከ ዛሬ ምንድን ያኖራችሁ? የአምላክ የታምራት እጁስ የዘላለም ክንዶቹስ? እኛ መኖር የምንጀምረው እኮ የሚያኖሩ ነገሮች ሲመጡ አይደለም።
ፊውቸር ላይ ያለው መጥፎ ዜናዎች እኛ ቤት ሊረብሽ ይችላል። እኛ ከተመቻቸው ወደ ሊመቻቸው የሄድን ሰዎች አይደለንም። ባልተመቻቸው ሁኔታ ውስጥ መኖር ያለማመደን ሰዎች። አሁን አንተ ባልመጣ ነገር እንዴት ቆዝ ተስፋ ቆርጠህ ምስጋና ከቤት ይጠፋል? ምስጋና ባባው ግን እንደዚህ ያለ አንድ ነገር ገብቶኛል። ለካ እኔ እግዚአብሔር ሆይ ገብቶኛል። አንተን ስመለከት የተረዳሁት ነገር የጸሎት ነፍሴም አይደለም ኑሮ ያስጀመረኝ። ደግሞ ተስፋ ያደረባቸው ቤቴ የሰበሰብኳቸው ነገሮች ለካ እነሱን ቢቀርቡ ለካ መኖር አላቆሙም። የኔ መኖሪያ ሐሴቴ፣ ደስታዬ፣ እርካታዬ፣ የኔ ህይወት የተመሰረተው ባለኝና በማይኖረኝ ነገር ሳይሆን መኖሪያዬ አንተ ጋር። ጮክበሩና እግዚአብሔር ነው በሉ ዋጋችሁ። እግዚአብሔር ነው። ዛሬ ወላጆቼ በዚህ ውቅና ወደ ቤታችን እንሄድ። የሆነ ጨለማ ዛሬ ይሰበራል። መኖር የማንችለው ያለ እግዚአብሔር ነው። መኖር የማንችለው ያለ እሱ ነው። በኢየሱስ ስም ዛሬ ባረኪያቸዋለሁ። ይሄ የምስጋና መንፈስ ይግባባችሁ። ኖ አይደለም። ምንም አንሆንም። ተስፋችሁ አይጨልም። ህይወታችሁ አይጨልም። ነገሩ ምንም አትሆኑም። ትናንትና ምን ሆናችሁ? ወዳጆቼ መኖር የማንችለው እግዚአብሔር የማይችለው ደግሞ አለመኖር። እግዚአብሔርን ባቆም ደስ የሚል እኔ ግን በመድኃኒቴ አምላክ እናደርጋለሁ ደስታ ከማያዋጣችሁ ደስታዎች ዞሮ ሊበላሹ ከሚችሉ ከማያስመኩ ደስታዎች ውጡ። መንገድ ላይ ከሚቀሩ ተስፋ ከሌላቸው ከአላቂ ደስታዎች ውጡ። የኛ ደስታ የተመሰረተው የሚያልቅ አይደለም ወዳጆቼ፣ በዙፋኑ ላይ ባለ አሜን። በኋላ ናቲ አንድ ዝማሬ ይዘምርልናል። እኔ መኖር የማልችለው ያለ የሚበላ መኖር አይቻልም። የኔ ደስታ ሲዝናል በሆኑ ነገሮች የተመሰረተ አይደለም። የምድረ በዳን አምላክ አውቃለሁ። ጭው ባለ ምድረ በዳ ደስታ ጀምሮ እናውቃለን። አሁን የተሰበሰቡባችሁ ሰዎች ሲበተኑ ቅር የሚላችሁ ሰዎች ግራ ይገባል። መጀመሪያ የተሰበሰቡት እኮ ስላላችሁ እግዚአብሔር እናንተ በእውነቱ ላይ ዛሬ አንድ በረከት ለባረካችሁ ነው። እምባቆ የገባው ሙቀት ዛሬ እግዚአብሔር አይናችሁን ይከፍተዋል። አሜን። የኔ መኖሪያ የዘላለም ነው። የኔ ቤት የተመሰረተው ደስታዬ እግዚአብሔር ነው። አሜን። ባሪያው ሲተብልኝ በሁሉ ደስ ይላል። ዮሐንስ ወንጌል ምዕራፍ 2 ላይ በጣም ያስደንቅ ሁላችሁም የምታውቁት አንድ ታሪክ ነው። ይሄ ቤተሰብ በጣም ነው የሚያስደንቀኝ። ምንድን ነው የሚያስደንቀኝ? ጌታ ኢየሱስ ክርስቶስ ታሪካቸውን ቀይሯል። ከውርደት ያዳናቸው። ሊሰሩት የማይችሉት ነገር አለቀባቸው። ሊሰሩት የማይችሉት ነገር የሰርጉ መካከል ላይ ማለቅ የሌለበት ነገር አለቀ። ታውቃላችሁ፣ ሰርግ የሚባለው አማርኛ ላይ እንደ አበሻና ይሁን ይመሳሰላል። በሰርግ ጉዳይ አይደለምና መሀል ላይ አልቆባችሁ አውልታችሁ ራሱ ልትባሉት ነው። አውልታችሁ ራሱ ቻው ነው። በጣም ልትባሉ መስሏቸው ብዙ ነገሮች። እኔ ሳገባ ያገባሁት እግዚአብሔር ያለ ስላደረገ ያገባሁት በሊሞዚን እና ሊሞዚኑ ደግሞ የመጣበት ሚራክል ደግሞ በጣም ያስደንቃል። እኔ ሳገባ በዛው ላላገባችሁ 34 ብር ነበር አካውንቴ። የጋብቻ ትምህርት ጀመረ እና ምንም እናውቀው በቃ አምላክን ታመን የጀመርነው ጉዞ ጀመረ። በ34 ብር የሰርግ ታምር ተጀመረ።
ከዛ የመኪና በአቅማችን የሆነ መኪና ተከራየ። ሰርጉ 3 ቀን ሲቀረው ሄደን መኪናውን ሰዓት መኪናው በጌታ በኢየሱስ ስም ለሰርግ አይደለም ለትራንስፖርት ራሱ የሚያሳፍር መኪና አስቀምጧል። አንተ ይሄንን ነው ለሰርግ ለምሰጠኝ ብዬ ስበሳጭ ሲያይ ጌታ ለካቻለ መኪና አከራዩ ለዚያ በቃቶ ልባይዘን እንኳን ያቺ ቆርቆሮ መኪና አዘጋጀች። ምንም አትሳቀቅ፣ ደስ ይበል። ይኸው ብድር በሊሞዚን ነው ራሴ ልጅ ከጧት እስከ 12 ሰዓት በዚህ ሊሞዚን መኪና ሰርግ ይበር ብሎ ሰጠኝ። ወንድማቸው ደግሞ ምንም እኔ ደግሞ ለአንዳንድ ሜቴ ደግሞ ስንት ነው ምናምን ሲለኝ አይ ሰውየው ሰጥቶኝ ነው አይደለም ስንት ነው ሲለኝ 100,000 ያው ነው ምንም ብትል ስንት ነው ማለት ከዛ ባለቤቴ እኔ ከመኪናው ወርጄ በዚህኛው መኪና በሩን ከፍቼ ላወርዳት ስል ገና እንኳን ወደ ቸርች ስንገባ ላወርዳት ስል እንደዚህ የሚል ድምፅ ሰማሁ። አሁን ይሄን መኪና ሊሞዚን ከሚከራ የቤት ዕቃ አይሞላበት የሚኖርበትን ነገር አስተካክል የይሁዳ መንፈስ በጣም ደግሞ ብትጎሳቆል እኮ ምስኪን ሲያንቀለቅለው እኮ ከስሎ ያገባ የማትባለው ነገር የለም። ጌታ በሊሞዚን ቢድን በፈረስ ብታገባ ልትባል የምችለው ነገር ይኖራል። ሰርግ ላይ አይቼዋለሁ፣ ብዙ ነገሮች አይቼዋለሁ። ሰርግ ላይ የሚሰነዘሩ የእግዚአብሔር ታምርና የማያውቁ ሰዎች የሚሉት ነገር ብዙ ነገር ይኖራል። አሁን እነኚህ አይሁዳውያን የሚሆንባቸው ነገር ማለት በሌለበት ሰዓት ወይን ጠጁ አለቀ። ያለ አቅማቸው ሲጠራሩ ይሄ ሁሉ ሰው ቀርተው ብለው የሰው ጥርስ ውስጥ ሁሉ ሊገቡ እና ማርያም መጣ ኢየሱስን ለመነችው። ኢየሱስን ይሄን ነገር ካስረዳችሁ በኋላ ጊዜ እኮ አልደረሰም ማለት አይ በቃ የሚላችሁን አድርጉ ብለ እስካሁን ሙሉት አላቸው። ሞሉት፣ ቅዱና ስጧላቸው። ቀዱና ሰጡት ይልና ይሄ ቀማሹ ወይን ጠጁ ሲጠጣው እንደብዶ አበደ። እስካሁን ድረስ ያን ሁሉ ረጅም ጊዜ ወይን ጠጅ ሲዘጋጅ በልማዳቸው ለረጅም ጊዜ በባለሙያ ተጨንቀው ተሰርተው ይጣፍጣል ብሎ ይጠጣ የነበረውን ወይን ጠጅ የሚያስንቅ ወይን ጠጅ ተፈጠረ። ወዳጆቼ በደንብ ስሙኝ። በአንድ ጊዜ ሊሰሩት አይችሉም። አሁን ያለቀባቸው ጉዳይ በየትኛውም ገንዘብ እናዋጣ ቢባል ሊዋጣና ሊሰራ አይችልም። በአንዴ ማይሰሩት ነገር አለቀባቸው። ሊሞሉት ሊተኩት የማይችሉት ነገር አለቀባቸው። ውርደት ውስጥ ሊገቡ ነው። የሰው አፍ ውስጥ ሊገቡ ነው። መጠቋቋሚያ ሊሆኑ ነው። ነገሩ ግራ ሊገባቸው ነው። ከዛ በኋላ ይህን ብስራት ሊመጣ በጣም በሚያስደንቅ ሁኔታ ማንም እንደ ክብር እንግዳ ሳይጠራው እንደ ማንኛውም ኖርማል የተጠራው ኢየሱስ በመካከላቸው ነበር። አንዳንዴ እኮ እግዚአብሔር እኮ ስውር እንጂ አለ ልባርካችሁ በዚህ አሜን። ውርደት፣ ጨለማ፣ ሐዘን በፍርሃት ውስጥ ያላችሁ ነው። አንዳንድ ጊዜ ያለ ላይመስል ይችላል። መንገዱ ነው እግዚአብሔር ያለ ላይመስል ይችላል። ያለ አይመስልም። እዛ ቁጭ ብሏል። ግን ዛሬ አንድ አዋጅ አለ። በጌታ በኢየሱስ ስም የአምላክ ስውር እጅ ይንቀሳቀስላል። አሜን። ይንቀሳቀሳል። የሚሰጡ አሜን ይበል። ስውር እጅ ይንቀሳቀስላል። መለኮታዊ እጅ ይንቀሳቀስላል። የእግዚአብሔር ቃል በኢየሱስ ስም ይንቀሳቀስላል። እስኪ ጮክ በሉና ውርደት አይሆንም በሉ ማለት ነው። አሰማዋችሁ። ጨለማው ይስማ ባካችሁ። ዛሬ ውርደታችሁ በኢየሱስ ስም የተገለበጠ ይሁን። ገለበጠላቸው። ስውር እጁን ልኮ ገለበጠላቸው እና ስለ ወይን ጠጁ ተጨንቆ አወራ። ወይን ጠጁን ሰቀለው። እስከ ዛሬ ድረስ ያጠጣን መናኛ ነው። ሰውን ማጠጣት የሚገባ እንደብቀህ ባለቀ ሰዓት ከሰከርን በኋላ ይህንን የሚገርም የወይን ጠጅ ደብቀህ አመጣ። ምን አይነት ወይን ጠጅ ነው እያለ ስለ ወይን ጠጁ ሰቅሎ አወራና በጣም በሚያሳዝን ሁኔታ ግን ማን እንዳደረገው አያውቅም። ማን እንደሰራው ግን አያውቅም።
ማን እንዳደረገው ግን አያውቅም። አድራጊው ግን እውቀት የለውም። የተማሪው ይሁን እኔ በጣም ያሳዝነኝ እዚህ ክፍል ውስጥ በጣም በምጥና በጭንቅ ሲጨነቁ የነበሩ ደጋሾቹ እናትና አባቶች ከማርያም ጋር ሲያወሩ የነበሩ ተዋረድ ሲሉ የነበሩ ይሄ ነገር ካለፈ በኋላ ኖ ወይ ሰርጉ ማድረግ የለበትም በዚህ ውስጥ የምንመሰክረው አንድ ምስክርነት አለ። እዚህ መካከል ማን ነው ምን ሆነ የቀየም ነው አለ ከውንደት ያላለን አንድ ይቻላል ይሉ በሳቱ ያተካለ ስለ ወይን ጠጁ ሳያክ ወይን ጠጁን አግን አውርዶ ከማይቱን አለማውጣት ከባድ ነው። እኔ ግን ወዳጆቼ ዛሬ አንድ ማባውነታል ቆም ያለው የቆምኩትን አካል ውርደትን ያሻገረኝ ከጨለማ ያዳነኝ ከአውሬ ያዳነኝ ላመሰግነው ልረሳው የማልችል የቤቴ ጌታ ሰው ሊገባው አይችልም። ሰው ሊያውቅ አይችልም። እንዴት ቆመ ነው የሚለው፣ እንዴት ለበሰ ነው የሚለው፣ እንዴት ዛሬ አማረበት ነው የሚለው፣ መድረክ ላይ ወጣ ነው የሚለው፣ በላ ነው የሚለው፣ ሱፍ ለበሰ ነው የሚለው ኖ ልረሳው የማልችል ልዘነጋው የማልችል የጨለማ ወራቶቼን ከሰው የቀላቀለኝ ከአፈር ያነሳኝ ከአመድ ያነሳኝ የማልዘነጋው የቤቴ ንጉሥ ኢየሱስ ይባላል። አለ ዝም ልል አልችልም፣ ጸጥ ልል አልችልም። ሰው ለበሰ ብሎ ሊያልፈኝ አልችልም። የማልችለው እውነት አለ። እኔ ቤት የማልችለው እውነት አለ። የነገሥታት ንጉሥ የሆነ ጌታ አምላክ እግዚአብሔር ከአፈር ያነሳኝ ከአመድ ያነሳኝ ከጨለማ ያወጣኝ ሊመሰክርለት የሚገባ ሊቆምለት የሚገባ ላመልከው የሚገባ ላነግሰው የሚገባ ከሁኔታ በላይ አምላክ ምስጋና አለ። እግዚአብሔር የተባረከ ይሁን። ጮክ በሉና ምስጋና አለ ይበሉ። ዛሬ ልንዘክረው ነው። አምልከን ነው የምንሄደው። በቃ አብደን ነው የምንሄደው። አመስግነን ነው የምንሄደው። አንተ አሁን ወደፊት ስላለመብላት ታስባለህ? እኛ እኮ አለመብላት እኮ ብርቃችን እኮ አልነበረ። በተከታታይ ማንበላ ሰዎች አልነበረን። ዛሬ የሆኑ ሰዎች ሄዱ ብለህ ታዝናለህ። ሲጀምር የተሰበሰቡት መጥቶልሃል። መጥቶ እኮ ነው ታሪካችን ይቀየራል። አንተ እግዚአብሔርን ስታስብ እብድ ልትሆን ይገባል። የእኛ ቤት ጠረን ተቀይሯል። ህይወት ተቀይሯል። የማንነት ተቀይሯል። ሰው የሸጠው መጥቶ አንዳንድ ጊዜ ልንዘነጋው የማይገባ እውነት አለ። ከኛ ቤት ቢጠፋ የማይገባ ዋና አካውንታችን ላይ የሚቀመጥ ምስጋና ያደረገልኝን አውቃለሁ፣ የሆነልኝን አውቃለሁ። ኖ ሰው ዝም ሲል ሰው ነካ ሲያደርግ እኔ ግን ልረሳው የማልችል የውለታ ባለቤት እግዚአብሔር ይመስገን ካላችሁ ጩኹና አሜን በለዋል። እና ማቆም ማለት እኔ ካልተመለሰልኝ ጥያቄ ወጥቻለሁ። ከፈለክ ደግሞ አሁን ቤት ያሉትን ነገሮች መውጣት ይችላሉ። የኔ ደስታ የጀመረው ካልተመለሰልኝም ካለኝም ሳይሆን ደስታዬ እግዚአብሔር ራሱ ነው። ወዳጆቼ ሰይጣን አሁን በመጨረሻው ዘመን ራሱ እግዚአብሔር የሚነግረን ይነሳሉ ብሏል። የሚጠባብ መጽሐፉ ያስቀመጣቸው አንዱ የማያመሰግኑ ሰው ማያመሰግኑ ሰው ይነሳል። የመንፈሱ አሰራር ራሱ አሁን ምስጋናን ከአፍ ይሰጣል። የተደረገልኝ ባሉ የሚያደርግ የሆነልኝ ባሉ የሚያደርግ በማጉረምረም የሚሞላ በሐዘን የሚሞላ በድብርት የሚሞላ አምላክን የሚሸፍን ክብሩን የሚሸፍን መንፈሱን የሚሸፍን ባሉ የሚያደርግ አየሩ ላይ ያለ ጨለማ በኢየሱስ የተሰበረ ይሁን። ይሄ በሽታ አያግኛችሁ። ዛሬ ባረኳችሁ ምስጋና በሰውነታችሁ ላይ ይሙላ እና ምን እያልከን ነው? በሁሉ አመስግኑ። ክርስቲያኖች ናቸው። መከራ ይኖራል፣ ሰልፍ አለ፣ ማግኘት አለ፣ ማጣት አለ፣ ከፍ ማለት አለ፣ መውረድ አለ። አንድ ህይወታችሁ ስሜታችሁን አያዘብራሉ። የሚያስከፋ ነገር አለ፣ ደስ የሚል ነገር አለ። ደስ ባሰኟችሁ ነገሮች ላይም አትሰንብቱ፣ ደግሞ ባሳዘኗችሁ ነገር ላይም አትሰንብቱ። የእናንተ ደስታ ካላችሁ ከሚመጣው ከሌለውም ይበልጣል። የእናንተ ደስታ በማይናወጥ አምላክ ላይ ተመሰረተ። አሜን።
ወዳጆቼ ይሄንን ነው ዛሬ ላካፍላችሁ። ምን ምስጋና ከቅዱሳን አንደበት ሰይጣን እየሰረቀ ነው። አፍ በአርማታ እየተሞላ ነው። ሰው ቤቱ ደስታ የለውም፣ ጎዳናው ደስታ የለውም። ነብዩ ብዙ ጊዜ ስለሚመሰክር በዚህ ቀን ስለማያውቅ ሲረዳኝ ይብሬ ነው። አሁን ግን አየሩን አይተካ ሰው ጫማ ሳይለብስ የሚደሰተው የነበረው ደስታ አሁን 10 ጫማ ደስቶ አካውንት የሚባል ነገር አከፋፈት ራሱ ሳናቅ እልል የምንለው እልልታ አሁን እኮ በጣም ይገርምኛል እኮ ብሩ ራሱ ተቀምጦ ሰው ዝዝፍ ባልቦታ ይገኛል። ኢየሱስ ሰው የኮምፒቲሽን ህይወት ላይ ገባል መሰለህ። ቪኤት ገዝቶ ማይረካ ሰው አለ። አሁን ደግሞ አይሮፕላን ለመግዛት ነው። አጠገባቸው ያለው ሰው ለመገዛት ዘመንህን ከፉክክር አውጣው። ዘመንሽን ከፉክክር አውጪው። ለአንተ ደስታ በለው አንቺ ደስታ ማግኘትም ማጣትም አይደለም። ማግኘትም ማጣትም አይደለም። ለአንተ ደስታ የተመሰረተው በእግዚአብሔር ነው። አንቺ ደስታ የተመሰረተው በእግዚአብሔር ነው። እና ምን ይሆን አመስግኑ። በምን በውልቅ ለመጨረሻ ጊዜ አጠገባቸው ያለው ሰው ነካ አድርጎና መርጠህ አታመስግኑ። አታመስግኑ እና ቀዩ ምስ ወደ ልጅ በእኛ አያምርም ባለማመስገን አያምርም። የሆነ መንፈሳዊ መዛባት አለ። በእውነት ይህንን መንፈሳዊ ላይ ስለከበደ ነው ማካፈላቸው። ሐዘንተኛ የሚያደርግ መንፈስ ስላየው፣ የሚያስቆዝም መንፈስ ስላየው፣ ሰው በዲፕሬሽን ሊሞላ መንፈስ ስላየው፣ ሰው ከመሰዊያው ላይ ምስጋና ርቆ ስላየው፣ አንዳንድ መንፈሳዊ ዓለም ደግሞ የሚለቀቀው በራሱ መፈታት ያለው በራሱ አመስገን። ጳውሎስና ሲላስ በወህኒ ቤት ተጥለው በብዙ እስራት ታስረው ሞታቸውን በሚጠባበቁበት ሰዓት፣ በብዙ ግፍ በሚሞከሩበት ሰዓት እዛ እስራት ውስጥ ልሳን አይወራም። በዜማ እግዚአብሔርን ሲያመሰግኑ የሁሉም እስራት ነው መሰገድ። በምን በሁሉ ውስጥ እግዚአብሔር ዛሬ ከእናንተ የተጣጣ ግን አመስግኑ። በሁሉ ደስ ይበላል። በባረካቱ ጋር ሲቀኛችሁ ከፍ አድርጓል። ሰዎች እኮ በእናንተ ጉራ ይጋቡ ነበር ወዳጆች። ጫማ ሳትቀይር የነበረ ደስታ እኮ በጣም ያነውጣቸዋል። እንደሚበላ ሳይኖር እንደዚህ የምታብደው ምንድን ነው? በጣም እኮ ግራ እኮ ነው የምናጋባው። እንዲህ አሁን ዘንጠን ነው የምንቆዝመው። አሁን መብላት ጀምረን ቤት ነው እናንተ በጌታ በኢየሱስ ነው። ለካ በፊት ይታየልን የነበረው ደስታ መለኮታዊ ነው። አይ እየዘመር መንፈስ ነበራ፣ የእግዚአብሔር ክብር ነበራ፣ የእግዚአብሔር ሕልውና ነበራ። ረሃባችን እሱ ነው፣ ጥማታችን እሱ ነው፣ ደስታችን መንፈሱ ነው፣ ክብራችን መንፈሱ ነው፣ ወጋችን መንፈሱ ነው፣ ማረጋችን መንፈሱ ነው። እኛ ደስ ማይነት በሚበላ በሚጠጣ አይደለም። መንፈሱ ከሌለ ነው የምናገባው። ሕልውና ከተሰማ ዛሬ በኢየሱስ ስም ሕልውና፣ ይሄ ደስታ፣ ይሄ ክብር ቤታችሁ ላይ ይሙላ፣ ቤታችሁ ላይ ይሙላ። ሕልውና ይመለስ፣ ደመናው ይመለስ፣ ክብሩ ይመለስ። የእግዚአብሔር አንደበት ቤታችሁ ይሙላ በኢየሱስ ስም። በኢየሱስ ስም የእግዚአብሔር ደስታ ይሙላችሁ። የእግዚአብሔር ደስታ ይቆጣጠራችሁ። የእግዚአብሔር ሕልውና ይገሰባችሁ። ዛሬ እሱ ነው መጸለይ። ከሰፈር የሚለይህን ደስታና እልልታ፣ ከአካባቢ የሚለይህን ታሪክ ሳይኖር ባዶ ተዘግቶ
ነገሩ ሳይከናወን በጎቹ በመረር ሳይሆኑ እልልታ ከእናንተ ቤት ይውጣ። የደስታ መንፈስ እግዚአብሔር ዛሬ መልስልን። አሜን። እኔ ይህን አለማው በመድኃኒቴ አምላክ በእግዚአብሔር ደስ ይለኛል። አየሁ፣ በዙፋን ላይ አየሁ፣ በክብርህ አየሁ፣ ማዕረግ ላይ አየሁ። አንተ በዙፋን ላይ አለ። ለካ መኖር አንተ ነህ፣ ለካ ሕይወት አንተ ነህ፣ ለካ ሳቅ አንተ ነህ፣ ለካ ደስታ አንተ ነህ። ሁሉም አይቻለሁ። ነፍሴ የማይመለስ ያለኝ የሚበተን የኔ እልልታ አንተ ነህ እግዚአብሔር። ዛሬ እዚህ የክርስትና ከፍታ ላይ እግዚአብሔር ያንሳፋል። አሜን። ሲጎየው ጮክ ብሎ እግዚአብሔር አለ ብሎ እግዚአብሔር አለ። ዛሬ ይሰጣቸው ረስታችሁት ነው። ያንን ዘመን እንዴት እንዳለፋችሁ ዘንግታችሁ የትናንትና ያለፋችሁበትን ዘመን በትክክል አስተውላችሁ ቢሆን ፊት ለፊታችሁ ያለው ዘመን አያስፈራም። 75 መጣ ነው አይሰው ከዚህ በኋላ የሚያስፈራናል። ተከታታይ ያለ መብላት ያየ ሰው በተከታታይ ያለ መብላት ነው የተመለከተ ሰው ያለ እንጀራ ነው ቢቻል በእርግጥ እኮ እግዚአብሔር ፕራክቲስ ያደረገው ይላል። የኛ ማውበት፣ የኛ ክብር፣ የኛ ጌጥ እግዚአብሔር። አሜን። እና ምን ይላል? በሁሉ እንደዚህ በሉትና ቆመን እንጸልይ። ያጠገባችሁ ያለውን ሰው ዝምታ በአንተ አያምርም፣ ዝምታ በአንቺ አያምርም። ዛሬ ጥቂት ደቂቃ ያደረገልህን ወደ ኋላ ተመልሰህ ታስባለህ። ዛሬ ጥቂት ደቂቃ ያደረገልሽን ወደ ኋላ ተመልሰሽ ታስቢያለሽ። አሁን ራሱ በቃ በውስጡ የሚል መንፈስ የተመታ ነው። ኖ በእውነት ይልና እግዚአብሔር ለአንቺ እንዳላደረገ ለሌላ እነኛን የሞት ምዕራፍ የዘጋ እነኛን ረሃብ ያሻገረ እነኛን ስደት ያሳለፉ እነኛን ልጅ እነዛን ጨለማ እነኛ ከዛ ጋር እግዚአብሔር ዛሬ ታማኝ አይደለም። ኖ ዛሬማ ነው ወደ ኋላ መለስ አጠንጥነን እንደምንሆናል። እግዚአብሔር ዛሬ ፈልጓል መመስገን። የምስጋና መንፈስ በዚህ ቤተክርስቲያን ላይ ይንገስ። አሜን። ቆመን ራባዳላ Tebe